የጽናት አባት እንደዚህ ቆሞ ስላየሁት በጣም ደስ ብሎኛል። አቶ ተስፋዬ ዝም ነበር ያሉት፣ የሚናገሩት ነገር ግራ ገብቷቸው ነበር። የጽናት አባት እንደዚህ አቶ ተስፋዬ ጋር መሆኑ በጣም አሳስቦኛል። ለምን ካላችሁ በደንብ አድርጋችሁ ቪዲዮን ለማየት ሞክሩ፣ እነግራችኋለሁ። አቶ ተስፋዬም ደግሞ ድርጅቱን አታኋል፣ ከዚህ በኋላ ምንም ማድረግ አትችልም ብሎ ነበር የተናገረው። ጽናትና እንግዲህ አባቷም በቃ ቤቱን ለቀው ሊሄዱ ነው። የጽናትን ጓደኛ እናቷ መታ አቶ ግርማ ያደረጉላትን ነገር እረስታ የጽናት አባት ልጇን እየከፈለ ነበር የሚያስተምርላት። የዛሬን ያደርገውና ዛሬ ላይ ግን የጽናት ጓደኛ እናቷ ማለት ነው እንግዲህ ቤታቸውን ተከራይተኗል ልቀቁ ብላቸዋለች። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ዛሬ የጽናት ድራማ እጅግ በጣም አስደንጋጭ ነገር አለው ማለት ነው። ደግሞ አስደሳችም ነገር አለው። እሱ ምንድነው እንግዲህ በጣም የሚገርመው ነገር ራሄል አሁንም ክፋቷን አሁንም የክፋት መረቧን እንደዘረጋች ናት ማለት ነው። እኔ እንደውም ተምራ የምትመለስ ችግርን አይታ ያደገች ስለሆነች ተምራ የምትመለስ ነበረ የመሰለኝ። በጭራሽ እሷ ግን የምትማርም አይደለችም ማለት ነው። በጣም ልቧ ደረቅ ነው። ጽናት እዚህ ጋር በጣም በሳቅ የገደለቻት ጓደኛዋ በጥፊ መታዋት። እንደዚህ አሽከርክር እንደዚህ ነበር የመታዋት እያለቻት እያሳቀቻት ነበረ። እኔ ራሴ የእውነት እዛ ፓርት ላይ በጣም ነበር የሳኩት። ምክንያቱም የጽናት ጓደኛ በጣም ነው የምወዳት እኔ እዚህ ድራማ ላይ እውነት ለመናገር በጣም ነው የምወዳት እሷ ማለት ነው። ለምን እንደሆነ አላውቅም። በቃ እንደዚህ አይነት ሙድ ያለው ልጅ ሰው ይመቸኛል። እና ታይፔ ወይንም ደግሞ የኔ ፍላጎት ወይንም ደግሞ የኔ ጸባይ ያላት ልጅ እንደኔ አይነት ጸባይ ያላት ልጅ ስለሆነች ነው መሰለኝ በጣም ነው ደስ የምትለኝ። በቃ ንጹህ ግልጽ ናት። በእርግጥ እንደዚህ በጣም ግልጽነትና ንጹህነት ራስን ሊጎዳ ይችላል፣ ግን ደግሞ ሰዎችን እንዳንጎዳ ያደርገናል። እና የጽናትም አባት ደግሞ በጭራሽ የጽናት ጓደኛ እናቷ ይህን ነገር ታደርጋለች ብሎ በጭራሽ አልጠበቀም እሱ ማለት ነው። አይጥሩ ወዳጅ ነበር ያለው እሱ ራሱ ማለት ነው። ምክንያቱም በዛሬው ዕለት እነሱ የበሉትን በልተው እነሱ ያደረጉትን አድርገው ተቸግረው ከነሱ ጋር ማለፍ ሲኖርባት፣ ዛሬ ላይ ግን ራሄልን አምና የኖረችበትን ቤት ስንት ዓመት ሙሉ የኖረችበትን ቤቷን ለቃ አይነ ጽናት ቤት ልትገባ ነው ማለት ነው። የጽናት ጓደኛም ደግሞ አብሬሽ አልሄድም አንቺ ጋር አልኖርም ብላታለች። በዚህ ነገር የምትመለስም አይደለችም እናቲቱ ማለት ነው። ማለት የድህነት ኑሮ በጣም ስለሰለቻት ራሄልን አምናታለች። ራሄል ደግሞ ወደ ክፋት መረቧ ነው ያመጣቻት እናቲቱን። እሷም ደግሞ ራሄል ጥሩ ሰው እንደሆነች እንጂ ይህንን ክፋቷን ስለማታቅ ቤቷን ለቃ እዚህ ቤት መታለች። በኋላ ላይ ግን ቤት ኪራይ መክፈል ስለማልችል ወታችሁ ቤት ፈልጉ እንደምትላቸው እርግጠኛ ነኝ ማለት ነው። ምክንያቱም የክፋቷን በዋነኝነት የእነሱ ቤት ነው ክፋቷን የጀመረችው ማለት ነው። ጽናትን እስካሁን ድረስ እያሰቃየቻት ነውና ብቻ ያለውን ነገር ናሆሚና የጽናት ጓደኛ ቁጭ ብለው እያወሩ ነበር ማለት ነው። ሁሉንም ነገር ምንም ማድረግ አልችልም ብላለች። እውነት ነው ደግሞ እናቷ በጭራሽ አልሰማት ብላለች ማለት ነው። በቀጣይ ምን ሊፈጠር እንደሚችል አላውቅም። ናሆምም አባቱን ጽናትን ወደዚህ ድርጅት አስመልሳትና ጽናት መስራት አለባት፣ ጽናት ብር ያስፈልጋታል፣ ተቸግራለች ብሎ አናግሮታል። ምን ሊል እንደሚችል አላውቅም። በጣም ከባድ ነው ቀጣይ የሚፈጠረው ነገር ብዬ አስባለሁ። ራሄል በጣም ክፉ ሰው ናት እውነት።